ሰላም ጤና ይስጥልኝ ውድ የቻናል ቤተሰቦች እንደምን አላችሁ? ልበ ቀናው ወጣት በሚዲያ ስሙ መልእክተኛው በሚል ስያሜ የሚጠራውና ተወዳጇ አርቲስት ሳያት ደምሴና የቃና ቴሌቪዥን ፕሮግራም አዘጋጅ በሆነችው በዳናይት መክብብ መካከል ምንድነው ያለው የሚለውን አብረን የምናይ ነው የሚሆነው። አብራችሁን ቆዩ። በሚዲያ ስሙ መልእክተኛው በሚል መጠሪያ የምናውቀው በጎ ስነ ምግባር በመስራት የምናውቀው አንድ ወጣት እንግዲህ ለሚዲያ ፊቱን በመሸፈን ራሱን ደብቆ በጎ ተግባር በመስራት ከተለያዩ አገራት እሱን ከሚመለከቱ ሰዎች በሚያደርጉለት ድጋፍ ሰዎችን ሲረዳ የቆየ ሲሆን በአንድ ወቅት አንድ አቅመ ደካማን መንገድ ላይ ድንገት አግኝቶ የረዳ ሲሆን እኚህ አቅመ ደካማ አዛውንት መልእክተኛውን በመሰለ አንድ ወጣት ተታለው መሸወዳቸውንና እሱ የሰጣቸውን ገንዘብ ሙሉ በሙሉ እንደወሰደባቸው በዩሃ ሚዲያ ቀርበው ይናገራሉ። ከዚህ በመቀጠል ከተለያዩ ግለሰቦች የተለያየ ትችት የቀረበበት ወጣት እውነታውን ለሕዝብ ለመናገር ጭምብሉን አውልቆ በሰይፉ ፋንታሁን ሾው እየታየ ሲሆን ሁሉንም ነገር ለአድናቂዎቹ ይፋ አድርጓል። ከዚህም በኋላ ነበር አድናቂዎቹ ጥሩ ስራ ሲሰራ ራሱን ሸፍኖ ህዝብን ሲያገለግል ከቆየ በኋላ በተከሰሰ ጊዜ ራሱን አጋለጠ በማለት እንደገና ብዙ ትችት ሲያደርስበት የነበረው ማህበረሰብ ተገልብጦ ብዙ አድናቆትን ችረውታል። ባደረገው ተግባርም ከተለያየ አቅጣጫ አድናቆት ሲቸሩት አስተውለናል። ከዚህ በመቀጠል ባህር ዳር እንደተወለደና ኳስ ተጫዋች እንደሆነ ተናግሯል። ወደ ሀገሩ ባህር ዳር ሲመለስም የጀግና አቀባበል ተደርጎለታል። አሁን ወደ ዋና ጉዳያችን ስንመለስ ይህ ወጣት ከሳያት ደምሴና ከዳናይት መክብብ ጋር ምን አገናኘው የሚለውን አንድ ባንድ የምናይ ነው የሚሆነው። ሳያት ደምሴ ዘርፈ ብዙ ሙያ ያላት ሴት ስትሆን ድምፃዊት፣ ሞዴሊስትና አርቲስት ናት። ከሙያዋን ባሻገር ብዙዎች በቁጥብነቷ ልታይ ባለማለቷ እና እጅግ በጣም የተረጋጋ ስነ ምግባርና ጸባይ ያላት በመሆኗ ብዙዎች የሴት ልክ ናት ነው የሚሏት። እጅግ ቁጥራቸው ብዙ የሆኑ አድናቂዎች እንግዲህ ሳያትን እጅግ በጣም ነው የሚወዷት። ብዙ ጊዜም በልጅነቷ ብዙ ጾታዊ ጥቃትን እያሳለፈች ሲሆንም ይህንን ፈተና ተቋቁማ እዚህ ለመድረሷ ምን ያክል የስነ ልቦና ጥንካሬ እንዳላት ማሳያ ነው የሚሆነው። እንግዲህ ከመልእክተኛው ጋር ያገናኛት ጉዳይ በአንድ ማህበራዊ ድረገጹ ላይ ያንቺን ነገር ለብቻ ቀርቤ ስላንቺ በሰፊው የማወራ ነው የሚሆነው ብሎ አስተያየት በሰጠው መሰረት ነበረ። ሁለታቸው ያላቸው ግንኙነት ምንድን ነው በማለት ብዙዎች ሁለታቸውን ወደ ፍቅር የሚያመራ ግንኙነት እንዳላቸው ነበረ ሲተነብዩ የነበሩት። እሱ ግን ሳያት ማለት እጅግ በጣም ልበቀና አዛኝና ሩህሩህ ሴት ናት በማለት ስለሷ መልካምነት ካወራ በኋላ እንግዲህ ጋዜጠኞች ለጠየቁት ጥያቄ እኔና እሷ ከንጹህ ጓደኝነት የዘለለ ምንም አይነት ግንኙነት የለንም በማለት እውነታውን ተናግሯል። በመሆኑም ግን ከ300 ሺህ ብር በላይ በሱ በኩል ለተለያዩ ለተቸገሩ ሰዎች ድጋፍ እንዳደረገችና ከሚሰራው ስራም ከጎኑ ሆና ስታበረታታው እንደነበረ አንድ ባንድ ስታደርግለት የነበረውን ነገር ገልጿል ማለት ነው። እንግዲህ ብዙዎች ሁለታቸው እሷም ካላት ስነ ምግባርና እርጋታ እየተነሳ እሱም ከተሰማራበት ህዝብን የማገልገል ስራ እየተነሳ ሁለታቸው አብረው በፍቅር ቢጣመሩ ጥሩ ጥምረት እንደሚወጣቸው ከወዲሁ እየተነበዩ ነው የሚገኙት። በሌላ በኩል ደግሞ ስለ ዳናይት መክብብም በአንድ ወቅት ስራው ሁሉ አስጠልቶት ተስፋ ቆርጦ ሊተው በተቃረበበት ሰዓት ነበረ ዳናዊት ደውላ እጅግ በጣም እንደምታደንቀውና ስለሱ ጥሩ አመለካከት እንዳላት ከነገረችው በኋላ ገንዘብ ድጋፍ አድርጋልኝ እንደገና ስራዬን ጀምሬያለሁ በማለት እሷ ይህንን ነገር እኔ በደከምኩበት ሰዓት እንዳበረታችኝ የምታውቀው ነገር የለም፣ እኔ ግን በጣም ትልቅ ሞራልና ድጋፍ ሆናኛለች በማለት ስለ ዳናይት መክብብም ብዙዎች የማይገምቱትን ነገር ነው የተናገረው።
እንግዲህ የኛ ሀገር ሴት አርቲስቶች ብዙ ጊዜ የሚታወቁት ፋሽንን በመቀያየር እና የሰውነት ቅርጻቸውን ሰርጀሪ በማሰራት እያማሩ የቆንጆ ቆንጆ ፎቶዎችን በመነሳት በማህበራዊ ሚዲያ ሲለቁ ነው እንጂ እንደዚህ አይነት ተግባር ላይ አይተናቸው አናውቅም። የሁለቱ ሴት አርቲስቶች ደግነት እንግዲህ በመልእክተኛው እየተገለጸ ሲሆን ይህም ነገር የሚበረታታና ይቀጥል የሚባል ነው የሚሆነው ይህ ጉዳይ። በሌላ በኩል የ2018 ቲክቶክ አዋርዱን የበላው ቲክቶከር አዶናይ በሲዳማ ክልል ከሄደ በኋላ እንግዲህ የሲዳማን ባህላዊ አልባሳት ለብሶ አምሮበት ተቀምጦ እያለ ግን በመጠጥ እንደሰከረ ፊቱ በሚያስታውቅ ሁኔታ አይኑ ቡዝዝ ብሎ ደክሞት በማይረቡ ነገሮች ሁሉ እየሳቀ ራሱን መቆጣጠር አቅቶት እየደከመውም ሊያስነሱትና ቦታ ሊቀይሩለት ሲፈልጉም መነሳት እንደደከመውና እጅግ በጣም እንግዲህ በሰከረ አይነት ነበረ ፍዝዝ ብሎ እየታየው። ብዙዎች ይህንን ነገር በማህበራዊ ሚዲያ እየተቀባበሉት ፈገግ እያሉበት ነው የሚገኘው። ያው እሱ ሲመክር እና ብዙዎችን አነቃቂ ነገሮች እየተናገረ ሲያበረታ ነው እንጂ እንደዚህ ሲጠጣ አይተነው ስለማናውቅ መሰለኝ ብርቅ የሆነብን። ለማንኛውም አብራችሁ ስለቆያችሁ እጅግ አድርጌ አመሰግናለሁ። ሰላም ቆዩልኝ።